አልፈልግ እንደ መድፈር ሙከራው አድርጎብኝ ነበረ። ሳሚናት በሚል ቅጽል ስም ነው የምትጠራው፣ ግን በኢንስታግራም ገጿ ላይ በግል በተለይ በሷዳ ከልጇ ጋር በተገናኘ ችግር ላይ እንዳለች የጻፈችውን አይተው ብዙዎች እንደው ደውሉላትና እስኪ አውሯታ። እሺ ያደረኩት ቪዲዮ ላይ ያው ፈርቼም ነው። አንደኛ ያው ልጅ ያለው ሰው ፈሪ ነው። ልጅ ስላለ ታቅፋለህ ብዙ ነገር። ብቻዬን ስለምኖር ከልጅ ጋር ያው በተፈጠረው አንዳንድ ግጭት አንዳንድ ሰዎች የራሳቸውን ስህተት ለመደበቅ ሲሉ ሰው የሚጎዱ ሰዎች አሉ። ዝናና ስም ብቻ ያላቸው ነገር ግን እንደዚህ ህሊናቸውን የረሱ ሰዎች አሉና እኔ ያጋጠመኝ እንደዛ አይነት ሰው ነው። በስራ አጋጣሚ ነው ያወቅኩት። ግን በቃ አቢዩዝ ያደርገኝ ነበር በጣም እና በጣም ትልቅ ይሄ ሚዲያ ላይ ምናምን ትልቅ ስም ያለው በቃ የተከበረ ስም ያለው ምናምን ማንም ሰው እንደዚህ ሊጠረጥረው የሚችለው አይነት ሰው አይደለም። ግን በቃ ሌላ ፐርሰናሊቲ ነው ያለው ምናምን። እኔም ደግሞ ስቀርበው እንደ ጥሩ ሰው ነበር መጀመሪያ ያቀረብኩት። ያው በስራ አወቅኩት። ከዛ ደግሞ ባለው ባክግራውንድ ጥሩ ሰው ነው በሚል ነበር የቀረብኩት። ግን በጣም እንደዚህ በተገናኘው ቁጥር በጣም አቢዩዝ ያደርገኛል ምናምን። እዛ አሁን ደግሞ እነዛን ነገሮች እንዲያቆም ለሴት ልጅ በአጠቃላይ በእኔ ምክንያትም ሌሎች ሴቶችንም እንደዚያ የሚያደርግ ከሆነ ማቆም እንዳለበት፣ ሴት ልጆች እንደዚህ አቢዩዝ ማድረግ እንደሌለበት ምናምን ስነግረው ማናጀሩ ደወልና ልጅሽን ማሳደግ ከፈለግሽ አርፈሽ ቁጭ በይ አይነት ነገር በቃ እንደዛ አይነት ማስፈራሪያ ሲያደርጉኝ ፈራውና ፖስት አደረግኩት የቪዲዮ። ምንድን ነው የጸብ መነሻ ነበረ ወይስ? የጸብ መነሻ ነበራችሁ ሲሆን ምንም አይነት የጸብ መነሻ አልነበረንም። ግን እንደነገርኩ ይሄ ሁሉንም ነገር በኃይሉ በዝናውና በገንዘቡ የሚያደርግ ሰው ስለሆነ ለሱ ሁሉም ነገር ኖርማል ነው እንጂ የጸብ ቫይብ ምናምን የለውም። ግን ሌሎች ሴቶችንም እንደዚህ እንደሚያገኛቸው ምናምን ስለማወቅ ይህን ነገር ማቆም አለብህ እና አንተ በቃ እንደ ስምህ አይደለህም፣ ህሊናህን የሸጥክ ሰው ነህ ምናምን በቃ እንደዚህ አይነት ነገር ተናገርኩት በአጋጣሚ ስናወራ ማለት ነው። እና እኔም ስቀርብ ለመጀመሪያ ጊዜ በቃ ጥሩ ሰው መስለኸኝ ነበር ምናምን፣ ግን በተቃራኒው ነው ምናምን ነገር እና ስለ ሌሎች ሴቶች አይመለከትሽም፣ ግን አንቺ መኖር ከፈለግሽ እችን ትንሽ የህፃን ልጅ ማሳደግ ከፈለግሽ አርፈሽ መቀመጥ አለብሽ ምናምን አይነት ነገር እና በተገናኘን ጊዜ ደግሞ ሳልፈልግ እንደ መድፈር ሙከራው አድርጎብኝ ነበረ እና በትግል ምናምን ነው ከላይ ላይ ያነሳሁት እና ያንን ነገር ምናምን አንስቼበት ነበረ። የዛኔም ሳገኝክ ምንም ነገር ማድረግ እንደማልፈልግ እየነገርኩ እንደዛ ስትታገለኝ ነበረ እና ሸንቴን በጥሮኛል ምናምን ነገር እያልኩት ምናምን ነገር ሂጂና የፈለግሽበት ሽኝ ምናምን እና በጣም ትልቅ ስም ያለው ሰው ነው እና ምን ያህል ሴቶችን እንደዚህ አቢዩዝ አድርገሃቸዋል፣ ምን ያህል ሴቶች አምነውክ በእንደዚህ አይነት መንገድ አልፈዋል ምናምን እና አሁን ራሱ ይህን ፖስት ያደረግኩትኝ እኔ ማለት ሚዲያ ላይ ያውቃሉ፣ ቲክቶክ ላይ ብዙ ሰዎች ያውቃሉ። የመጣሁበት መንገድ ቲቪ ላይ ምናምን ሆስት አደርግ ነበረ፣ መቄዶንያ ሰራ ነበር ምናምን እና በሰርባቸው አጋጣሚዎች በሙሉ አቢዩዝ ስደረግ ነው የኖርኩት ህይወቴ ሙሉ እና የሆነ ስራ ጀምራለሁኝ እዛ የስራ መንገዴ ላይ በቃ እንደዚህ አይነት ነገር ያጋጥመኛል ምናምን። ሚዲያ ላይ ምናምን ትልቅ ስም ያለው በቃ የተከበረ ስም ያለው ምናምን ማንም ሰው እንደዚህ ሊጠረጥረው የሚችለው አይነት ሰው አይደለም። ግን በቃ ሌላ ፐርሰናሊቲ ነው ያለው ምናምን። እኔም ደግሞ ስቀርበው እንደ ጥሩ ሰው ነበር መጀመሪያ ያቀረብኩት። ያው በስራ አወቅኩት። ከዛ ደግሞ ባለው ባክግራውንድ ጥሩ ሰው ነው በሚል ነበር የቀረብኩት። ግን በጣም እንደዚህ በተገናኘው ቁጥር በጣም አቢዩዝ ያደርገኛል ምናምን
እዛ አሁን ደግሞ እነዛን ነገሮች እንዲያቆም ለሴት ልጅ በአጠቃላይ በእኔ ምክንያትም ሌሎች ሴቶችንም እንደዚያ የሚያደርግ ከሆነ ማቆም እንዳለበት ሴት ልጆችን እንደዚህ አቢዩዝ ማድረግ እንደሌለበት ምናምን ስነግረው ማናጀሩ ደወልና ልጅሽን ማሳደግ ከፈለግሽ አርፈሽ ቁጭ በይ አይነት ነገር በቃ እንደዛ አይነት ማስፈራሪያ ሲያደርጉኝ ፈራውና ፖስት አደረኩት የቪዲዮ። የአደጋ ጊዜ ተጠሪ እግዚአብሔር ነው ምናምን እንደውም ባለፈው አሞኛ ሐኪም ቤት ሄጄ የአደጋ ጊዜ ተጠሪ ላይ ስልክ ቁጥር ጻፊ ሲሉ አሁን እግዚአብሔር ብዬ ነው የምጽፈው የራሴን ስልክ ነው የምጽፈው ብዬ እየሳኩ ነበር በራሴ። ይሄን ያህል የሆነ ነገር ክፉ ቀን ቢመጣ የምጠራው ሰው የለኝም፣ ግን እግዚአብሔር ብቻ ነው እኔን ያኖረኝ ያሳደገኝ። ብዙ ፈተና ውስጥ አልፌያለሁ ምናምን እና አሁን ይህን ፖስት ሳደርግ ራሱ በቃ መቼ ነው የሚያበቃው? ገባ መቼ ነው የሚያበቃው? በቃ 29 ዓመት እስኪሞላኝ በወንድ ብዙ ነው የተፈተንኩት። ብዙ ገባ አንድ ማምናት ሴት አለች። በቃ የከፋ ነገር ከመጣ ልጄን እንድታሳድግልኝ ምናምን ነገርኳት። ስላለው ነገር ነገርኳት። ሰውየው ማን እንደሆነ ምን እንደሆነ በአጠቃላይ እስከዛሬ ድረስ አቢዩዝ ሲያደርጉኝ ስለነበሩ ታዋቂ ሰዎችን ጭምር አጠቃላይ እጄ ላይ ስላሉ ማስረጃዎችን ምናምን ነገርያት። በቃ ክፉ ቀን ከመጣ በቃ ልጄን አሳድግልኝ ምናምን፣ ግን የከፋ ነገር ከመጣ ወደ ህግ እንሄዳለን ምናምን አልኳት። ይህን ፖስት ሳደርግ ግን በቃ እንዳልኩሽ በጣም ብሶት ውስጥ ሆኜ ከፍቶኝ ያለቀስኩ ምናምን እንደዚህ አይነት ስሜት ውስጥ ሆኜ ነው ፖስት ያደረግኩት። ግን የከፋ ነገር ከመጣ ወደ ህግ እንደሚሄድ ያው አልጠራጠርም፣ መሄድ አይቀርም። እሺ አንድ ነገር ምንድን ነው አሁን ምን አርጊ ነው የሚልሽ? አሁን ሴክሹዋሊ አቢዩዝ አድርጓል፣ ያ ሁሉ ነገር ታልፏል፣ ሙከራ አድርጓል፣ አምልጠሻል። ከዚህ በኋላ ምንድን ነው ምን አርጊ ነው እያለ ያለው ስልሽ? ምንድነው እኔም እሱም ጋር ፍርሃት አለ። ገብቶሻል አይደለም? እሱ ያው ኦልሬዲ ስለኔ የምታውቀው ነገር አለ ብሎ የሚያስበው ነገር አለ። እኔ ደግሞ ከኔ የተሻለ ሰው ነው ብዬ የማስበው ነገር አለ። ሁለታችንም ውስጥ ያለው ፍርሃት ራሳችንን ለማዳን ነው። ገባሽ አይደል? አሁን እዚህ ጋር እሱም እንደ ማስጠንቀቂያ አይነት ነገር ነው። ከዚህ በኋላ ያንን ነገር ፖስት ሳደርግ ያው አስጠንቅቆኛል ምናምን በማናጀሩ በኩል ምናምን በተለያየ ስልክ ምናምን። ግን እኔም ደግሞ ብቻዬን ብሆን የዚህን ያህል መፈራ አይመስለኝም። ይህን ያህል በቃ የመጣው ይምጣ ምናምን ችግር የለውም ምናምን እላለሁ። ግን የ2 ዓመት ከ7 ወር ህፃን አለችኝ። ኃላፊነት ወስዶ የሚያሳድግልኝ ሰው የለም። ያው ብዙ ሰዎች ያውቃሉ፣ ጎረቤቶች የሚያውቃሉ። ሰው ቤቴ ራሱ የሚመጣ ሰው አይደለሁኝም። ቤቴ ብቻዬን የምኖር ሰው ነኝ። ብቻዬን እወጣለሁ እገባለሁ። ጓደኛ የሌለኝ ሰው ነኝ። እንደዚህ ምልሽ ነገር የሌለኝ ሰው ነኝ እና ክፉ ቀን ቢመጣ ምን ላደርግ እንደምችል ግራ ገብቶኝ ነው በእንደዚህ አይነት ሁኔታ ውስጥ ተረጭኝ እና እኔ ጋም ፍርሃት አለ። እሱን ደግሞ ስምና ዝናውን ማጣት ስለማይፈልግ እንዳታወሪበት ነው። እኔም ደግሞ የሆነ የተወሰነ ሰው ያቀኛል አይደለም? የሆነ ነገር ወጥቼ በኋላ ያው የሆነ ኤንጌጅመንት ይኖረኛል፣ የሚሰማኝ ኦዲየንስ ይኖራል፣ ትንሽ የሚከተለኝ ሰው አለ። እሱ ፍርሃት አለበት እሱ ጋር። ባገኘው አጋጣሚ ሁሉ እንድፈራው ነው የሚፈልገው። በቃ እንድፈራው ምንም አይነት እንትን እንዳለ እሱ በጣም ፓወርፉል እንደሆነ ብዙ ነገር እንዳለ ምናምን ነገር። ስለዚህ ዝም ለማስባል ነው ማለት ነው። እዛቸውም ማስፈራሪያ። አንድም ቀን በህመሜ የእናንተን አቴንሽን ፈልጌ አላውቅም። ወደ ቲክቶክ ስመጣ እኔ እናንተን እያሳኳችሁ ነው የመጣሁት አይደለም። ለረጅም ጊዜ ኮሜዲ ስሰራ ነው የምታውቁኝ፣ ስስቅ ነው የምታውቁኝ እንጂ እያለቀስኩ አይደለም የመጣሁት፣ እርዱኝ እያልኩ አይደለም የመጣሁት። ትላንትና ሰይፉ ላይ የሰማችሁትን ታሪክ እያወራው አይደለም የመጣሁት። ኮፊ ነገር ሪካርድ አድርጌልኝ ብዙ ሰዎች እንደዛ ስለሚያስቡት ችግሬን ያሸነፍኩት ታለንትድ ስለሆንኩ ነው እንጂ ችግሬ ለእናንተ ነገር አይደለም። ብዙ ነገር ህይወቴ ላይ የተቀያየረው ኦልሬዲ ፌመስ ከሆንኩኝ በኋላ ነው እንጂ የሚከተሉኝ በጣም ብዙ ያንግ ጀነሬሽን ስላለ ሴቶች ስላሉ
ላይፌን አንዳንድ ጊዜ ፖስት አደርጋለሁ እንጂ በጣም ብዙ ጊዜ ኮሜዲ ኮንተንት ስሰራ ነው የምታውቁኝ። ሳለቅስ አይደለም የምታውቁኝ። እያለቀስኩ አይደለም ወደ ቲክቶክ የመጣሁት። እያሳኳችሁ ነው ወደ ቲክቶክ የመጣሁት። የማንንም አቴንሽን ፍለጋ ታሪኬን ስናገር አይደለም የመጣሁት። የሳሚ እናት የሚለው ብራንድ እኮ ኮሜዲ ኮንተንት ነው፣ ትራጀዲ ኮንተንት አይደለም። ለምን ታወሪያለሽ? በጣም ብዙ ሴቶች ተደፍረው እቤት ቁጭ ያሉ ሴቶች አሉ። በጣም ብዙ ሴቶች ተደፍረው ቤተሰቦቻቸው ክብራችን ይበልጣል፣ ጎረቤት ምን ይለናል፣ ይህንን ሚስጥር ወዴት እናወጣለን ብለው ሚስጥራቸውን አፍነው ህመማቸውን አፍነው ተጭነዋቸው አንዳንድ ሴቶች ራሳቸውን ያጠፉ፣ አንዳንዶች ደግሞ መጥፎ ህይወት ውስጥ የገቡ ሴቶች አሉ። ሌላው ነገር ደግሞ ማለት ነው ከሰው ጋር እስከ መጣላት ድረስ የደገፍኳቸው ሰዎች ምን ሆነሻል ብለው አልጠየቁኝም። እኔ የምመክራቸው ነገር ምን እንደሆነ ታውቃላችሁ? ራሳችሁን አክብሩ። ከዛ እግዚአብሔር ከማታውቁት አቅጣጫ እርዳታ ይልክላችኋል። በቃ የማታውቋቸው ሰዎች ይረዷችኋል፣ ያጽናኗችኋል ምናምን። ለጠየቃችሁኝ ፐርሰናሊ ደውዬ የማመሰግናቸው ሰዎች የሉም። ገባችሁ? ይሄ አሁን ላይፍ ላይ ቁጭ ብሎ የሚያየኝ ህዝብ ነው ያገዘኝ፣ የረዳኝ፣ ያጽናናኝ፣ በጣም የሚያጽናኑ ኮሜንቶችን የጻፈልኝ ምናምን። ምናልባት ታዋቂ ቲክቶከሮች ወር አንዳንድ ሰዎች ብሞት ወይ ብታሰር ወይ ልጄ ብትጠፋ ዜና ያረጉኛል፣ ይቀባበሉኛል። ሴት ናት አገሬ ሴት ናት በሚል ትሬንድ ዘፈን ፎቶ የለጠፈው ይዘፍናሉ። ጀስት ለምን ዝም አሉ እንዲባሉ ብቻ። እስክትሞት ይጠብቃል የሚያቀሰው አንተን ለማገዝ፣ የሚያቀሰው አንተ ስለአንተ ጉዳይ ለማውራት እስከምትሞት አካል እስኪጎድል አይነህ እስኪጠፋ ነው ይጠብቀ። እና እናንተ ማላቃችሁ ሰዎች አመሰግናችኋለሁ።